ከብዙ ልፋትና ከብዙ ጥበቃ በኋላ ቅድስት ሀሳቧ ተሳካ። ብሩክና ቅድስት አንድ ላይ አደሩ። ጋብቻቸው ደግሞ በቅርብ ቀን መሆኑን መድብል ተናግሯል። መድብልም ነጠላ ዜማ ሙዚቃ በሰርጋቸው ቀን እንደሚለቅና ሰርጋቸውን ሞቅ ደመቅ እንደሚያደርገው ተናገረ። እንግዲህ ለማህሌትም ቅድስትና ብሩክ ሊጋቡ እንደሆነ ይነግራታል። ማህሌት በጣም ተበሳጭታ ተናዳ ነበረ። እነሱ እኮ ከተጋቡ ቆዩ፣ አዲስ ነገር አይደለም ስትለው፣ አይ እንደዛ ሳይሆን ሰርጋቸውን ድል አድርጌ ነው የምደግስላቸው፣ በደስታ ነው የምድራቸው ብሎ እንግዲህ እስርር አድርጓታል። ቀጥል ብላለች ማህሌትም እና ምሳሌና መድብልም እንግዲህ ለመዝናናት ወደ ውጭ በወጡበት ሰዓት ማህሌት ቁጭ ብላ ነበር ያገኟት። ነገር ግን ምሳሌ ማህሌትን ለማግኘት ፈልጋ ነበር ማለት ነው። እረ እንዲው እናቴ ወይኔ ምን ሆና ነው ብቻዋን ተቀምጣለች እኮ ትለዋለች። መድብል ግን ታያት የራሷ ጉዳይ፣ ምናልባት ደክሟት ሊሆን ይችላል፣ ነይ እንሂድ ቢላትም ኧረ በጭራሽ ማናገርም አለብን፣ አታሳዝንህም እንዴ እርዋትም እኮ ሊሆን ይችላል ስትለው፣ መድብልም ማህሌትን ለማናገር ይሞክራል። ማህሌትም ታዲያ ምን ሆነሽ ነው እዚህ የተቀመጥሽው ሲላት፣ ደክሞኝ ነው አልኩ እኮ ደክሞኝ ነው የተቀመጥኩት አለችው። እና አርቦሽ ከሆነ ብር ልስጥሽ እንዴ ሲላት፣ በደስታ አዎ አለች አይኗን አፍጥጣ። አታፍርመችም እንደዛ አሰቃየታቸው ስታበቃ ከሱ ብር ለመቀበል ወሰነች። እና እሱም አልጨከነባትም እና ምሳ የምትበላበትን ሰጣት ማለት ነው። ነገር ግን ማህሌት አሁን ያላት አማራጭ እንግዲህ መጨረሻ አካባቢ በሩ ሲቆረቆር ነበረ። ማህሌት ብሩክ ቤት ብሩክ ቅድስት ሊያገባ መስማቱን ስታቅ እንግዲህ እየሮጠች ይቅርታ ለመጠየቅ መታለች። ነገር ግን አሁን ብሩክ ያለው ልቡም አእምሮም ሁሉ ነገሩ ከቅድስት ጋር ስለሆነ ይቅርታዋን ይቀበላታል። ነገር ግን ደግሞ አብሯት እንደማይሆን ነው የነገራት ማለት ነው። ከዚህ በኋላ ያንቺ ነገር አብቅቶልኛል፣ ወጥቶልኛል፣ ልጅን አላሳክምም፣ ቤቱ አይሸጥም፣ መኪና አይሸጥም ያልሽ ቀን ነበረ የኔና ያንቺ ግንኙነት፣ የኔና ያንቺ ሚስትና ባልነት ያበቃው። ስለዚህ ይቅር ብዬሻለሁ፣ ነገር ግን በአንድ ልንሆን አንችልም። በቅርብ ቀን ደግሞ ቅድስት ላገባ ነው ብሎ ቆርጦን ነግሯታል ማለት ነው። እንግዲህ ማህሌት ይቅርታ ጠይቂ ብላታለች። ኢፍራታ ይቅርታ ጠይቂና ከሱ ጋር መሆን ነው ያለብሽ። እኔ ገንዘብ የለኝም፣ እኔ ላስተዳድርሽ አልችልም። ዝናም ደግሞ በየጊዜው ገንዘብ አይሰጥሽም። ስለዚህ ያለሽ አማራጭ ብሩክን ይቅርታ ጠይቀሽ ከብሩክ ጋር መሆን ነው ብላ ነበር የነገረቻት። ነገር ግን ማህሌት አልተሳካላትም ማለት ነው። ዝናም በእርግጥ ብሩክን ይቅርታ ጠይቂው እና ከሱ ጋር ሁኚ፣ ያኔ እንደዛ ስታረጊ የሆነ የምትሰሪው ነገር አለ፣ የምታግዢ ነገር አለ፣ ቤቱን ደግሞ የብሩክን ቤት በአንቺ ስም አደርግልሻለሁ ብሏታል። እሷም አዳ ይሳካልኝ አይመስለኝም፣ ነገር ግን እድሌን እሞክራለሁ ብላ ነበረ። ነገር ግን ከሱ ጋር ልትሆን አልቻለችም፣ ልትሆንም አትችልም። ምክንያቱ ደግሞ ብሩክ ቅድስት ሊያገባ ነው ማለት ነው። ቅድስትና ብሩክ እንግዲህ ያለፈውን ጊዜ ሲያወሩ ነበረ። ሁሉም ነገር ያልፋል፣ የማያልፍ ነገር የለም እያሉ ያሳለፉትን ህይወት እያወሩ ነበረ። ብሩክም ታዲያ ጉድ እኮ ነው፣ ለእኔ ብለሽ ድንግልናሽን ልሸጭ እንደሆነም ሰማሁኝ ብሎ ያሽኮረምማታል። አይ ለአንተ እኮ ሳይሆን ለምሳሌ ብዬ ነው ትለዋለች። አይ ለምሳሌ ሳይሆን ለእኔ ነው፣ ምክንያቱም ከኔ በኋላ ነው ምሳሌ የመጣችው። ስለዚህ ላደረግሽልኝ በሙሉ ከልብ ነው የማመሰግነው እያለ ሲያመሰግናት ነበረ። እሷም ተዝብ በኋላ ለምሳሌ ሚስት አግብተ ለምሳሌ ወንድም ወይም እህት ልትወልድላት ይገባል ስትለው፣ አይ እኛማ ዝግጁ ነን የምትወልደው ሴት ትዘጋጅ እንጂ ሲላት፣ ቅድስት ተሽኮረመመች አይገልጠውም። ምንድን የምታነሳው የምጥለው ግራ ገባት። ረጋሽ ብላ ብላለች። የውስጧን ደስ ደስ እያላት ማለት ነው።
እና እንግዲህ የብሩክና የቅድስት ሰርግ ዝግጅት እንግዲህ በቅርብ ቀን ይቀወጣል ማለት ነው። እንግዲህ ብዙዎቻችን የቅድስትና የብሩክን ሰርግ ጋብቻ በጉጉት ስንጠብቅ ነበር ማለት ነው። ብሩክ ወደ ቤት እስከሚመለስ በጣም ቸኩለን ነበረ። እንግዲህ እንኳን ደስ አላችሁ ማለት ነው። ከዚህ በኋላ የቅድስትንና የብሩክን የፍቅር ሁኔታ ነው የምንመለከተው ማለት ነው። የታገሱት ሁሉም ያልፋል፣ ከታገሱት የማያልፍ ነገር የለም ይባላል። እንግዲህ ያ ሁሉ መከራ ያ ሁሉ ስቃይ አልፎ ቅድስትና ብሩክ እዚህ ደርሰዋል ማለት ነው። ይሄ ቀን ይመጣል ብለን እንግዲህ አልጠበቅም ነበር። አብዛኞቻችን እንግዲህ ብሩክ ሙቶ ይሆን አለ ይሆን እያለ ነበረ። ነገር ግን በህይወት ኑሮ ቤቱ ተመልሷል ማለት ነው። አሁን ደግሞ የሚያሳዝኑት ሉላና ሞገስ ናቸው ማለት ነው። እንግዲህ ሉላ ጠበቃው እያስቸገራት ይገኛል። አብረሽኝ ካላደርሽ ገንዘባቸው አይመለስም፣ ጭራሽ ደግሞ ሞገስን አሳስረዋለሁ ከስሽ እያለ እያስጨነቃት ነው። ሉላም ጭንቅ ጥብብ ሲላት ለዳጣ ትነግራታለች። ዳጣ እባክሽ ምከሪኝ፣ ምን ላድርግ? ጠበቃው እኮ እኔን እያስቸገረኝ ነው፣ አንድ ቀን አብረሽኝ ማደር አለብሽ እያለኝ ነው ትላታለች። ዳጣም ደግሞ ኧረ እባክሽ እንዴት ገንዘብ እኮ ይመጣል፣ ክብርሽን ግን አንዴ ካጣሽው ተመልሶ አይመጣም። ስለዚህ አብረሹ ልታድሪ አይገባም፣ ካልሆነ ደግሞ ለሞገስ መናገር አለብን፣ አንቺ ከፈራሽ ደግሞ እኔ ነግረዋለሁ ትላታለች። ሉላም አይ እሱ ብቻ መሆኑ መሰለሽ እንዴ? አብሮ ካላደርኩ ወይም ደግሞ እኮ ሞገስን ይከሰዋለሁኝ አሳስረዋለሁ እያለ ነው ትላታለች። አይ ችግር የለውም አሁን መናገር የለብንም። አንቺ ግን ከሱ ጋር የተስማማሽ መስለሽ ዝም ብለሽ አስመስይ፣ የሆነ መፍትሄ አናጣም። ከነገርነው ደግሞ ሞገስ ወይ ሌላ ጠበቃ ሊፈልግ ይችላል ትላታለች። ሉላም በጣም ተጨናንቃለች። ሞገስ ምክንያቱም ጠበቃው እየደወለ ንብረቱ እንደሚመለስ ይነግረዋል። ሞገስም በጣም ደስ ብሎት ወይኔ በቅርብ ቀን ገንዘቤ ሊመለስልኝ ነው ማለት ነው እያለ በደስታ ሆኗል። የህልም እንጀራ ማለት ነው። እና ሉላ ምን ማድረግ እንዳለባት ግራ ተጋብታለች። ለሞገስ አትነግረው ነገር ለሞገስ ብትነግረው ሌላ ጠበቃ ይፈልጋል። ይህኛው ጠበቃ ደግሞ ሞገስን ይከሰዋል፣ ያሳስረዋል። እና ግራ ግብት ብሏቸዋል። ይሄ ሁላ ሴራ ይሄ ሁላ የመጣበት እንግዲህ በማህሌት የተነሳ ነው ማለት ነው። ይሁንና ግን ማህሌት ምንም ነገር የፈጠረችው ምንም ነገር ያገኘችው ነገር የለም። እንዲያውም ጥላቻ ተረፈች። ብሩክም ጠላት፣ ሞገስም ጠላት፣ ሁሉም ሰው ጠላት እንጂ ምንም ያተረፈችው ነገር ያገኘችው ንብረት የሚባል ነገር የለም። እንዲያውም ጎዳና ላይ ወጥታለች ማለት ነው። ምክንያቱም አሁን ደግሞ ኤፍራታ ከሀገር ለመውጣት ወስናለች ማለት ነው። ምክንያቱ ደግሞ ዝና እያሳደዳት ስለሆነ ከሀገር መውጣት አለብኝ። ስለዚህ እኔ ከሀገር ከወጣሁ አንቺ መውደቂያ የለሽም፣ መውደቃሽን አዘጋጅ እያለቻት ትገኛለች ማለት ነው። ዝናም እንግዲህ እየተከታተለ ሲያራውጣት ነበረ ኤፍራታ ማለት ነው። ኤፍራታ በጣም ፈርታለች። ይዘኛል ብላ በጣም ተጨናንቃ ነበረ። ደስ የሚለው ነገር ያው አምልጠዋለች ለጊዜው ማለት ነው። ነገር ግን ዝም ብሎ የሚተዋት አይመስለኝም። ይሁንና ግን መድብል ቃል ገብቶላታል ለኤፍራታ ምንም ነገር አትሆኝም፣ እኔ ጠብቅሻለሁኝ፣ በፍጹም መፍራት የለብሽም ብሎ ባለፈው ቃል ገብቶላታል ማለት ነው። እና ለሱ ብትነግረው የተሻለ ነገር ይሆናል። እንግዲህ ዝናም ጉራ ብቻ ነው፣ ምንም ነገር አልተሳካለትም። እሱ ወይ የብሩክን ንብረት ምናምን አላገኘ ወይ ደግሞ ሉላን አላገኘ። ከሁሉም የወጣ ጎመን ሆኖ ቁጭ ብሏል ዝና ማለት ነው። አንድ ብቻ እንደ ሴት ብቻ እያሰቃየ ይገኛል። አረብ ሀገር ሄደሽ የሰው ሽንት ቤት ከምታጥቢ የኔ ቅምጥ ብትወኝ አይሻልም እንዲህ እያለ ይገኛል። ልጅቷም የዋዛ አይደለችም እና ያንተ ቅምጥ ከመሆን አረብ ሀገር ሂጄ ብሰራ ይሻለኛል። የአረብ ሀገር የሚሄዱት ቅምጣተው መሰለኝ እንደ ሰርተው ለመለወጥ እንጂ እያለች እንግዲህ ልክ ልኩን ስትነግረው ነበረ። ዝና ታዲያ አሁን እንግዲህ ማህሌትን እያስጨነቃት ይገኛል። ወይ እህትሽን እስክልብሻለሁ ወይ ደግሞ ብሩክን ቅርታ ብለሽ እዛ ቤት ግቢ እያላት ነው። ነገር ግን እዛ ቤት መግባት አትችልም ማለት ነው። ምክንያቱ ደግሞ አሁን ቤቱ ባለቤትነቱ ሚስቲቱ ቅድስትና ቅድስት ብቻ ናት ከዚህ በኋላ ማለት ነው። ከዚህ በኋላ እንግዲህ ቅድስት ነጫጫታለሁ፣ እስኪ ያሳያታለሁ ብሩክን ስታገባ እኔ ቁሜ ማየት አለብኝ እንዲ እያለች ትገኛለች ማለት። ነገር ግን በፊት የምታከብራት የቤቱ ባለቤት ስላልሆነች እና የቤት ሰራተኛ ስለሆነች ነው
ዝም ብላ የምታሳልፋት እንጂ አሁንማ ሚስትነቷን ካረጋገጠች ቤቱ የእሷ መሆኑን ካረጋገጠች ብሩክ የእሷ መሆኑን ካረጋገጠች ማህሌትን አትፈራትም፣ ትነጫጫታለች ማለት ነው። እና ማህሌት እንደ በፊቱ ቅድስትን አሰቃያለሁ ብላ እያሰበች ነው። ነገር ግን አይሳካለትም። እንዲያውም በተገላቢጦሽ ቅድስት ናት ማህሌትን የምትነጫጫት። ምን ልታረጊ ቤቴ መጣሽ? ውጭ ከቤቴ እኔና ባሌን ተይን እያለች የምታመናጭቃት ቅድስት ናት እንጂ ከዚህ በኋላ ማህሌት ስልጣን የላትም። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። የቅድስትና የብሩክ ፍቅር ደስ ያላቸውና በጉጉት የጠበቃችሁት ቪዲዮን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን፣ ደስታችሁን ግለጹ ማለት ነው። እና እንግዲህ ዝናና ማህሌት እንግዲህ ዳር ወታችሁ አጨብጭቡ። እንግዲህ እናንተ ወይ ሁለታችሁ ተጋቡ። ሁለታችሁ ተተጋባችሁ በኋላ ልጃችሁ ደግሞ ምን ይላል? ምን ይሆናል? ከሁለት ጨካኝ የወጣ ልጅ አስባችሁታል? ምን እንደሚሆን ማለት ነው። እንዲያው አንደኛቸው እንኳን ጥሩ ቢሆኑ ጥሩ፣ ሁለታቸውም ሰይጣኖች፣ የነሱ ልጅ ምን ይሆናል ታዲያ? ከባድ ነው። ዲያጣ እንግዲህ የቤተሰቦቿን ሁኔታ ለብሩክ ስታወራው በጣም ነበረ ደስ የሚል እውነት ለመናገር ማለት ነው። ብሩክ ያኔ ማውራት ባልቻለ ጊዜ ዝም ብሎ እያዳመጣት ፈገግ ሲል በጣም ነበረ ተመስጬ ያየኋቸው ማለት ነው። አሁን ዲያጣም እንግዲህ ዘና ብላ እየኖረች ትገኛለች። ልብሷን እየቀያየረች ፏ ብትን እያለች ትገኛለች ማለት ነው፣ ቤተሰቦቿን ካገኘች በኋላ። ለማንኛውም በጉጉት እንጠብቃለን።